ሸገር ሼልፍ በሸገር 102.1 ከ157 ዓመት በፊት በዚህ ሰሞን ያረፉትን ዳግማዊ አጼ ቴዎድሮስን በሚያስታውስበት በባለቅኔ ጸጋዬ ገብረ መድኅን የመቅደላ ስንብት እንቀጥላለን። የቴዎድሮስ ስንብት ከመቅደላ ከጸጋዬ ገብረ መድኅን። ተስፋ ባጣ ምድረ በዳ የአንድ እውነት ይሆናል ዕዳ ና ትንፋሽ አልሆነሽም ሁኜብሽ መራር መካሪ ሩቅ አሳቢ ቅርብ አዳሪ እውነት ላንቺ መች ተስፋ ናት ጉስቁል ልሳንሽን ነክሳሽ ክንድሽን ካዛለ ቅርስሽ መጠላለፍ ሲሆን ዕጣሽ ከእንግሊዝ የሞት አማልክት መተናነቅ ሲሆን ድርሻሽ መልመጥመጡ መሽቆጥቆጡ መስሎሽ ድንገት የሚያዋጣሽ የኔ እውነት ሆነብሽ ዳሽ ወራሪም ፈጣሪ ላያቅ የጣለውን በስሏል እንጂ ወድቋል ብሎ ግፉ ላያልቅ መች ትተርፊያለሽ ኢትዮጵያ ሕዋስሽ አብሮኝ ካልሰራ አንገትሽ ብቻ መቅደላ አፋፎታ ብታበራ የቀረው ሰራ ከላትሽ በየጥሻው ተዘርሮ ከአባት በወረሽው ንፍገት ነብዞ ደንዝዞ ተቀብሮ ባጉል ወጌሻ ታጅሎ እጅና እግርሽ ታሽቶ ዝሎ እኔን ለጥምባን ሳጥሎ ከደቀቀ ከደከመ ክንድሽ አልነሳ ካለ ሞት እንጂ ለኔስ ምን አለ? ሆኖም ጎስቋላ ልምሰልሽ የሚያዝንልኝ አልፈልግም ጠላትሽን በክንድሽ እንጂ በእምባሾስ ባላሸንፍም የልቤን ፍቅር በስተቀር ማወርስሽም ውሌለኝ የኮሶ ሻጭ ልጅ ደሃ ነኝ ደሞም ያላንቺ የለኝና ድሌም የተስፋ ጎህ ባይሆን ከሞት ጋር ትግል ነውና ከዚህ ሌላ ትዝብት ወረሽ ሳይነጋ እንዳስመሸሽብኝ ጊዜና ትውልድ ይፍረደን ሳልነቃ እንዳስፈረድሽብኝ ያም ሆኖ ለራስሽ እንጂ ለኔ ከቶም አታልቅሺ አንቺ ነሽ እንባ ምትሺ የእምነትሽ መተሳሰሪያ ውልሽ ለተላቀቀብሽ ላንቺ ነው እንባ የሚያስፈልግሽ አዎን ይህን ወቁልኝ ምስክር ሁኑኝ ሰማዕታት ለሷ ነው እንባ የሚያስፈልጋት ከጠላቶቼ ጭብጥ ውስጥ ትንፋሼን በእጄ ስነጥቃት ሞቴን ከመንጋጋቸው መንጭቄ ነው ስሞታት ለአገሬ ብድር ልከፍላት የነፈገችኝን ፍቅር በራሴ ሞት ልለግሳት ዳግም ከሞቴ ባንኜ በመንፈስ ጣር ስሞግታት ያኔ ነው እንባ የሚያጥራት ስለዚህ ለራስሽ እንጂ ልቅሶሽ ለኔ ምን ሊረባ ብቸኛ ምሬት ነው ኃይሉ ወኔ መስለቢያው ነው እንባ እና ለራስሽ ዘኝ እንጂ ለኔ ከቶም አትባክኝ ይልቅስ ተረት ልንገርሽ የተላከ ከእንግሊዝ ዘንድ እጅን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጃለው የሳት ሰደድ አቅም ክንዴ እንደሚያነድ ዳዊት እንዲያ በበገናው ማልቀስ ማላዘን መያዙ ይሄ ጎልያድ ላጅ ቢበዛበት ነው መዘዙ ምንጩ እንዳሸን እየፈላ አገሩን ምድሩን ማንቀዙ ቸግሮት ነው መጋፈጡ ከስንቱ መወናጨፉ በባላንጣው ሳቢያ ምክንያት የራሱን ወገን ማርገፉ ታዲያ እንግዲህ አንቺ ኢትዮጵያ እኛስ ልጆችሽ ምንድነን አመንኩሽ ማለት የማንችል ፍቅራችን የሚያስነውረን እዳችን የሚያስፎክረን ግፋችን የሚያስከብረን ቅንነት የሚያሳፍረን ቂማችን የሚያስደስተን አረ ምንድነን አሜኬላ የሚያብብብን ፍግ የሚለመልምብን ካረም ጋር ያፈራን ጊንጦች ከእንግርዳድ ያልተለየን ዘር ክርዱ ከምርቱ ተማጥቆ ከቶ ያልተበራየን መከር ምንድነን እኮ አረጋዊውን ባንቀልባ ከምንሸከም እንኮኮ
ጎልማሳውን ከወኔ ጣር ካልፈታን ከፍርሃት ምርኮ እንደወዶ ገባ ወደል መጠለሉን ከሴት ታኮ ካቃተን ምንድነን እኮ። አየሽ አንቺ ማማ ኢትዮጵያ፣ አየሽ አንቺ እናት ዓለም፣ ቃል የእምነት ዕዳ ነው እንጂ የአባቴ እናት እኮ አይደለም። ያም ይቅርና መርዶ ላርዳሽ። ስሚው እኔ እንደሰማሁት እርም በልተሽ ከምትቀሪ ስሚ ገብርዬንም ጣሉት። እስቲ እንግዲህ በይፍረጅኝ ከእንግዲህ እኔ ፍሬ አላይም። ዘርቶ መቃም ወልዶ መሳም አባባል ለኔ አይባልም። እስቲ ገብርዬን መሰል ዘር ፍሬው ከቶ አይለመልምም። እኔስ ዘር ዘራሁ አልልም። ምነው ፍንጭትክን ገብርዬ ያን ፍንጭትክን አጨለሙት፣ እንደሬት ልጋ ከሰሉት፣ እንደ ኮሶ አስመረሩት። ከጡቶችሽ እቅፍ ነጥቀው ከማጸንሽ ፍቅር ቆርጠው እውነትን ሲገሉ እንዲህ ነው ፈገግታውን አጨልመው። እስቲ ባክህን ገብርዬ፣ እስቲ ባክህን ገብርዬ የዛሬን እንኳን ስቀሙት። በድል ጥቀርሻ እንዳጀሉት እንደወላድ ጣውንት ጡት አርማጉሳ እንደቀለሙት ፈገግታህን አያጥቁሩት። እምቢ በላቸው ገብርዬ በአባት ሴራ እንዳስገዘቱት በመሐላ እንዳሳገዱት የነፍስህን ጮራ ብርሃን በመሐላ እንዳሳገዱት የነፍስህን ጮራ ብርሃን ከገጽህ እንደቀበሩት ዘላለም ላያጨልሙት ወንድምዬ እምቢ በላቸው የዛሬን እንኳን ስቀሙት። ያለ ፍጥረታችንን ሳስታመው ትዝ ሲለኝ ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨኝ። እና በኔ ሆነብህ መጣው ስቀ ተቀበለኝ፣ እኔም ላዋይህ አድምጠኝ። እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጅ አለው የሳት ሰደድ አውቅም ክንዴ እንደሚያነድ። አሌክስ አብርሃም ዶክተር አሸብርና ሌሎችም የሚል መጽሐፍ በመጋቢት 2006 አስነብቦን ነበር። በዚህ መጽሐፍ ከሰፈሩት ወጎች መሃል ደውል የተሰኘውን አበበ ባልቻ እንዲህ ያነበዋል። ዶክተር አሸብርና ሌሎችም አሌክስ አብርሃም። ደወል የአካባቢ ሳይንስ መምህርታችን እትዬ ሐረጓ ከሥራ ተባረረች። ምናልባት የሂሳብ አስተማሪያችን ጋሽ ቦጋለ ቢባረር፣ ምናልባት እንግሊዝኛ አስተማሪያችን እትዬ ፀሐይ ብትባረር፣ ርዕሰ መምህራችን አቶ ተክሉ ራሳቸው ቢባረሩ ምን ነበረበት? እንደው እዚች ሀገር ደግ አይበረክትም። ይህ ዜና ለእኛ ለሶስተኛ ሲ ክፍል ተማሪዎች ትልቅ መርዶ ነበር። ልክ ሁላችንም በጅምላ ከትምህርት ቤት እንደተባረረን አይነት ስሜት ነው የተሰማን። እትዬ ሐረጓ የተባረረችው ሰው በማህበር የተደራጀ እንስሳ ነው ብላ በማስተማሯ ቢሆንም ርዕሰ መምህራችን አቶ ተክሉ ግን መምህርት ሐረጓ የተባረረችው ሰው በማህበር ከተደራጀ እንስሳ ነው ብላ ጸረ ልማት ትምህርት በሕፃናት አእምሮ ውስጥ በመዝራቷ ነው ብለው በመምህራን ስብሰባ ላይ ተናገሩ አሉ። ይህን ወሬ ነገረችን የሂሳብ አስተማሪያችን ልጅ ገነት ናት። አባቷ ሲያወራ ሰምታ እስቲ ለአንዲት ብለው ሲየን ያባረሯታል። አንዲት ከምርጥ መምህራችንን ታስባረራለች። እግዚኦ! እርሰ መምህራችን ራሳቸው ሰልፍ ሜዳ ላይ ነፍ ጊዜ አይደል እንደሚሳሳቱት። ባለፈው እንዲያውም ማስታወቂያ ሲለጥፉ ማንም ተማሪ ካጥር ከዘለለና ግቢ ውስጥም ይሁን ከግቢ ውጭ ከተያዘ የኛ ተማሪ አይሆንም ለማለት ማንም ተማሪ ከጥር ከዘለለና ግቢ ውስጥም ሆነ ከግቢ ውጭ ከተያዘ የኛ ተማሪ አይሆንም ብለው ማስታወቂያውን አሳስተው በመጻፋቸው ወላጅ ሁሉ ልጆቻችንን ጥር ወር ሲገባ ሊጨርሱብን ነው ብሎ ተንጋግቶ አልመጣም። እናትዬ ሐረጓ ላይ ሲሆን ግን የኔ ያካብዳሉ።
ወይኔ አለቀስኩ፣ ስቅስቅ እያለቀስኩ። ያኔ ለእናቴ ይህንኑ አሳዛኝ ጉዳይ ስነግራት ጉድ ዛሬም ተባረረች አለች ዝን ብላ። በኋላ አባቴ ጋር ሲያወሩ የሰማሁት ነገር የባሰ አሳዘነኝ። እትዬ ሐረጓ ለካ መባረር ብርቋ አልነበረም። መምህርቷ ነገር የሚመርባት፣ ችግር ዘሎ የሚለጠፍባት፣ ነገር ከየትም ተስቦ የሚሰበሰብባት ምስኪን የመከራ ማግኔት ነበረች። በጃንሆይ ጊዜ አማርኛ አስተማሪ ነበረች አሉ። ታዲያ አንድ ቀን ተማሪዎቿን ተረትና ምሳሌ ስታስተምር አንበሳ ሲያረጅ የዝንብ መጫወቻ ይሆናል ብላ ጥቁር ሰሌዳው ላይ በትልቁ በመጻፏ ተከሰሰች። በወቅቱ የንጉሡ ዙፋን በተማሪዎች መነቃነቅ ጀምሮ ነበር። ደርጎችም ወታደራዊ ነጠላቸውን አሸርጠው የአብዮታዊ ዘፈን ዳርዳርታ እስክስታቸውን አራተኛ ላይ እያስነኩት ነበር። አብዮታዊ ዋንጫ ልቅለቃ፣ ወታደራዊ ሶራ ሶራ ህዝቡ እያጨበጨበላቸው። እቺ ምስኪን መምህር ታዲያ እየተዋከበች ራሳቸው ንጉሡ ዙፋን ፊት ቀርባ ጃንሆይ ገሰጧት። ስሚ፣ ከላይ ናት ዙፋናችን፣ ከእግዚአብሔር የተሰጠች፣ ከኢዮብ ትዕግሥት የተቆነጠረች፣ ከዳዊት እምነት የተጨለፈች፣ ከሰለሞን ጥበብ የተዘገነች፣ እንኳን ዝንብ ተማሪና ዝንብ ደርግ ቀርቶ ማንም አይጫወተውብን አሏትና በዚህቹ ምክንያት ከርቸሌ ተወረወረች። እንደሚወራው የንጉሡ እስር ቤት ያን ያህል ባያስከፋም የስር ጥሩ የለውምና መምህርት ሐረጓ ኩፍኛ አዝና ነበር። ሳይደግስ አይጣላም እንዲሉ መምህርቷ በስር ላይ ያለች ደርግ ንጉሡን ገልብጦ ስልጣን በመያዙ ተፈታችና ሳይንስ አስተማሪ ሆና ተመደበች። ኧረ እኔ አማርኛ አስተማሪ ነኝ ብትል ማን ይስማት? አብዮት ተረትና ምሳሌ ሰልችቶታል፣ ስርዓተ ነጥብ ምናምን አትሻም፣ ሳይንሳዊ ወታደር፣ ሳይንሳዊ መደብ፣ ቀጥይ። እሺ ብላ ማስተማር ጀመረች። ሳይንስ በአማርኛ የትምህርት ክፍለ ጊዜ ለምዶባት እጅን ከምግብ በኋላ መታጠብ ከአረፍተ ነገር በኋላ 4 ነጥብ እንደማስቀመጥ ነው እያለች ሳይንስ ትምህርቷን ማስተማሯን ቀጠለች። የሳይንስ ትምህርት እያስተማረች ተማሪዎች ወደዋት ስትኖር በአንድ የተረገመ ቀን ዝንቦች ከቆሻሻ ይፈለፈላሉ ብላ በማስተማሯ ተይዛ ታሰረች። የፖሊስ ጣቢያው ኃላፊ እሳት ለብሶ እሳት ጎርሶ በፊቷ እየተንጎራደደ ትላንት ባረጃ አንበሳ የሚጫወቱ ዝንቦች አልሽን፣ ለአንበሳው ማርጀት ቅድሚያ ሰጥተን ታገስን፣ ጭራሽ ዛሬ ከቆሻሻ ተፈለፈላችሁ ትይናለሽ? እኛ የተፈለፈልነው ከአብዮቱ ነው ብሎ ራሱን በዝንብ ወክሎ በመበሳጨት አብዮታዊ እርምጃ እንዲወሰድባት አዘዘ። ያው በወቅቱ ሰላምታም ቅኔ ነው ተብሎ ሰምና ወርቁ ይፈለግ ነበርና መናገር ስጋት ነበር። መምህርት ሐረጓ ነገ ዛሬ ገደሉኝ እያለች ልጧ ተርሶ መቃብሯ ተምሶ ስትጠብቅ ሞት የፈረደባት ካድሬ ልጁ እርሷ የምታስተምረው ኖሮ አባቱን አልቅሶ በመለመኑ ተፈታች። ትንሽ ሕፃን ይዛ ቁማ ከወደቡ ለአምላክ ብትነግረው ጸጥ አለ ወጀቡ እንዳለው ድምፃዊው ካድሬው ቢሮ ጠራትና ቁርጥ ያለ ማስጠንቀቂያ ሰጣት። ስሚ አንቺ ሴትዮ፣ አሁን በልጄ ልመና ምሬሻለሁ። ከአሁን በኋላ 1ኛ አንበሳ የሚባል ስም፣ 2ኛ ዝንብ የምትባል ቃል ካፊሽ ቢወጣ ውርድ ከራሴ። ሂጂ ውጪ። ምን ትመስላለች እቺ? ለኮስማናውም ለምኑም በብድር የተገዛ ጥይት እንጨርስ እንዴ? በለቀቃት። መከላፈት ከሞት ጋር ሲወዳደር እዚህ ይግባ አይባልምና በመከላፈቷ ሳይከፋት በምህረቱ ደስ ብሏት ወደ ኋላው እየተገላመጠች ወደ ቤቷ በረረች። አንድ ሌላ ቀን መምህርቷ ተማሪዎቹን አንበሳ ግቢ ወስዳ እንድታስጎበኝ በርዕሰ መምህሩ ታዘዘችና ለተማሪዎች ምን ብላ እንደምትነግራቸው ስታስብ ቆይታ እንዲህ አለች። ልጆችዬ፣ ቅዳሜ ጠዋት የእንስሳት ንጉሥ የታሰረበት ሄደን ስለምንጎበኝ ከወላጆቻችሁ ስሙን ተቀብላችሁ እንድትመጡ። በቀጣዩ ቀን ግን ሌላ ጣጣ መጣባት። አስጠንቅቆ የፈታት ካድሬ ከ4 አጃቢዎቹ ጋር ከተፍ አለ። ደም ስሩ ተገታትሩ። አንቺ ሴትዮ ችግርሽ ምንድን ነው? ያዝልፍልፍ ይዞሻል ወይስ ሁለት ነፍስ ነው ያለሽ? ምን አጠፋው ደግሞ ጌታዬ? አለች እየተንቀጠቀጠች። የእንስሳት ንጉሥ የታሰረበት ሄደን እንጎበኛለን ብለሽ ተማሪዎች አሰልፈሽ ቤተ መንግሥት ልትሄጂ ነው።
እንኳን አንቺ ስንቱ የሰብአዊ መብት ተከራካሪ ነኝ ባይ እየጠየቀ አልቻለም። ደግሞስ የአብዮታዊት ኢትዮጵያን ሕዝብ ነው እንስሳ የምትዩ? በወቅቱ ግርማዊ ቀዳማዊ ኃይለ ሥላሴ ቤተ መንግሥት በቁም እስር ላይ ናቸው እየተባለ በርካታ ዓለም አቀፍ ሰብአዊ ድርጅቶች እንጎብኛቸው የሚል ጥያቄ እያቀረቡ ነበር። ያቺን ቀን በትምህርት ቤቱ ርዕሰ መምህር አማላጅነት ምህረት ተደረገላት። አብዮታዊ ሽምግልና ነፍሷን አተረፈው። ይኸው አሁንም እንደገና ከምትወደውና ከምታከብረው የመምህርነት ሥራዋ አመድ አፋሽ ዕድሏ አፋፍሶ አስባረራት። ያውም በአንዲት የና በአንዲት በአንበሳም በዝንብም በየም በከም ፍዳዋን የበላች ምስኪን መምህርት በተማሪዎቿ ዓይን ግን ፍጹም ሌላ ሰው ነበረች። የትዬ ሐረጓ ክፍለ ጊዜ ሲደርስ ሰኞ በሦስተኛ ፔሬድ ሁላችንም ደስ ብሎን በርበሩን እናያለን። ብቅ ስትል ግር ብለን ከወንበራችን እነሳለን። ወንበሮች ይንኳኳሉ፣ ይንሳጠጣሉ፣ ወረቀቶችን ኮሻኮሻሉ። ከዓይኖቿ ስር በስሱ ማዲያት ጣል ያደረገባት ሁል ጊዜም ጸጉሯን በሻሽ የምትሸፍን ከሻሹ ያፈነገጡ ነጭና ጥቁር ጠቃጠቆ የጸጉር ዛለላዎች ግንባሯ ላይ የሚታዩ የተጎሳቆለች መልአክ ረጋ ባለ እርምጃ ትገባለች። ደግነት ተከትሏት ይገባል። ርኅራሄ ተከትሏት ይገባል። እናትነት ይገባል። ከእርሷ በፊት ባስተማረን የሂሳብ መምህር ሲኦል ሆኖ የቆየውን ክፍል የትዬ ሐረጓ መግባት ገነታዊ መንፈስ ይዘራበታል። እንደምን ዋላችሁ ልጆች? ደህና መምህር ማላዘን በሚመስል ድምፅ በኅብረት እንጮኻለን። ተቀመጡ። እናመሰግናለን መምህር። ፈገግ ትላለች። ከዚያም የጥቁር ሰሌዳውን እየተመለከተች እስቲ አጥፉልኝ ትላለች። ልክ በዚህ ቅጽበት ማጥፊያውን ተቀብሎ ጥቁር ሰሌዳውን ለማጥፋት ግድያ ነው። ዳስተሩ ይወድቃል። ዳስተሩን ተከትሎ የአገር ማቲ ተነባብሮ ይራኮታል። በጋሻው እንደ በረኛ ተወርውሮ ማጥፊያውን ይቀልበዋል። በጋሻው ላይ ሰላም፣ ሰላም ላይ ናትናኤል፣ ናትናኤል ላይ ገነት፣ መምህርቷ እግር ስር የተማሪ ክምር ይፈጠራል። ቀስቀስ አንተ በጋሻ ወንበሩ እንዳይመታ ተነሽ አንቺ ሰላም፣ አረ ቀሚስሽ ተገላለቡ ይወስማ ትላለች ምስኪንትዬ። የምትይዘው የምትጨብጠው ነገር ጠፍቷት የተማሪዎቹም ተነባብሮ መውደቅ አንድ ፈረንጅ የአሜሪካን ፉትቦል እየተማርን ነው የሚመስለው። እንደ ሁል ጊዜው በጋሻው ያሸንፋል። ሌሎቹ የዳስተር አደን ያልቀናቸው አቧራ በአቧራ ሆነው ወደ የቦታቸው ይመለሳሉ። እትዬ ታዲያ የውሸት እየተቆጣች ፊታቸው ላይ ያለውን አቧራ በፍቅር ትጠርግላቸዋለች። ሁለተኛ ራሷን እንደምታጠፋ በማስጠንቀቂያ መልክ ትነገራለች። ግን በቀጣዩም ቀን ያው ነው። እትዬ ሐረጓን በተለይ የሚያስታውሰኝ ኢትዮጵያ ሀገራችን ስንታረስ ካባ ስንራብ ምግባችን በሚለው መዝሙር ነው። አንድ ቀን ይህንኑ መዝሙር እትዬ ሐረጓ እየመራችን ስትዘምር ዓይኗ ዝናሽ የምትባለው የክፍላችን ልጅ ላይ አረፈ። ዝናሽ የለበሰቻት ቲሸርት ደረቷ ላይ ተቀዳ ትንሽዬ ቀይ አጎጠጎጤዋ ትታያለች። እትዬ ከቦርሳዋ መርፌና ክር አወጣችና በመሃላችን አልፋ ወደ ዝናሽ ወንበር ሄደች። ከዛም የዝናሽን ቲሸርት ትሰፋላት ጀመረች። ይሄ ሁሉ ሲሆን መዝሙሩን ማዘመሯን አላቆመችም። ኢትዮጵያ ሀገራችን እንቀበላታለን፣ ስንታረስ ካባ ስንራብ ምግማችን ሰፍታ ጨረሰች። እትዬ ኢትዮጵያን ራሷን ትመስለኝ ነበር። ከዛን ጊዜ ጀምሮ የኢትዮጵያ ሕዝብ መዝሙሩም ይሁን ሌላ መዝሙር ሲዘመር በተቀደደ ሰማያዊ ቲሸርት ውስጥ ትንሽ ቀይ ጡት ነው በሐሳቤ ቀድሞ የሚመጣው። በመዝሙሩ ውስጥ መራቆት ይገዝፍብኛል። እየዘመሩ የሚሰሩ መዝሙራቸው ሕያው ይሆናል። ያልሰሩትን መዘመር ሙሾ ነው። ቀዳዳው በበዛ አገር መዝሙር ብቻውን ምን ዋጋ አለው? እትዬ ዘማሪ ብቻ አልነበረችም። ይህቺ ደግ አስተማሪ ለአንዲት ከተባረረች። ሕጉ ነው ይላሉ። አይ ሕጉ መጽሐፍ ሙሉ ስህተት ይዘልና ፊደል ያሳድዳል። እንግዲህ እትዬን እየወደድናት ደግሞ አንዳንዴ ትምህርቷ ይደብረናል። በተለይ አርብ መጨረሻ ፒሪየድ ላይ ስለነበር የምትገባው ይሰለቸናል። እናም በመላ ከክፍል እናስወጣታለን። ቀስ ብለን ዳዊት ደውሉን ደውለው እንለዋለን። ደውሉ ፊት ወንበር የሚቀመጠው የዳዊት የፕላስቲክ ቦቴ ጫማ ነው።
ቀስ ብሎ ቦቲውን ያወልቀዋል። አወላለቁ የራሱ ታክቲክ አለው። ዳዊት አይኑን እትዬ ላይ ተክሎ የምትለው እንደገባው ተማሪ ራሱን ከፍ ዝቅ እያደረገ ከወንበሩ ስር በግራ እግሩ እርዳታ የቀኝ እግሩን ቦቲ ጫማ ያወልቀዋል፣ ወይም በቀኙ የግራውን። መጀመሪያ መዓዛ 2 ጊዜ ታስነጥሳለች። ሰኞ ሰኞ በግል ንጽህና የሚጨበጭብላት የክፍላችን አንደኛ ንጹሕ ልጅ ናት መዓዛ። ከዛ ደውሉ እትዬ አፍንጫ ላይ ይደርሳል። አስማለባት። ወረቀቱን በፍጥነት ሰብስባ ክፉ ደግ ሳትናገር ውልቅ ትላለች። ዳዊትን ለዚህ ወደር ለሌለው የማባረር ስራው ስንወጣ ዋተን ፓስቲ እንገዛለታለን። ደጎችም በተንኮል የሚያባረሩትን መሸለም የጀመርነው ከዛ ዕድሜ ነው። ዛሬ ላይ ለአገርና ለወገን ስንት ነገር የሚሰሩ ደጎች ከመስሪያ ቤት፣ ከስልጣን፣ ከአገር ሲለቁ የማን ተንኮል አካባቢያቸውን በክሎባቸው ይሆን? የትኛውስ ደወል ተደውሎባቸው ይሆን እላለሁ። አሁን እትዬ ሐረጓ ደጓ መምህርታችን የመጨረሻ ቀን መልቀቂያ ደብዳቤ እንደተሰጣት ክፍላችን መጣች። አሳዛኝ ክፍለ ጊዜ ነበረ። አይኖቿ ቀልተዋል፣ የፊቷ ቆዳዋ ኮፍኩፏል፣ አለባበሱም ከወትሮ ተዝረክርኳል። ጥቁር ሰሌዳውንም እስቲ ያጥፉልኝ አላለችም። ምናልባት መሃላችን የባለስልጣን ልጅ ካለ አባቱን ለምኖ ወደ ሥራ እንዲያስመልሳት የፈለገች ይመስል የሁላችንን ወላጆች ሥራ አንድ ባንድ ጠየቀች። አስቻለሁ። አቤት እትዬ። የአባት ሥራ ምንድን ነው? ግንበኛ አለ ሳያንገራገር። ሂሩት የስ ቲቸር። የአባቴ ሥራ ጃንጥላ ሰሪ። ያሬድ ሾፌር። ሳራ ዛፍ ቆራጭ። ታምሩ አባቴ ሞቷል፣ እናቴ ልብስ ታጥባለች። ሽብሩ አባቴን አላውቀውም። ከሁላችንም ፊቱ ወዛ ያለውን ኡስማንን ጠየቀችው። ኡስማን አባት ስራቸው ምንድን ነው? ቅቤ ነጋዴ አለ ኡስማን ቀስ ብሎ። አይናፋር ነው። እትዬ ተስፋ በመቁረጥ በረዥሙ ተነፈሰች። እንደ ድሮ የሕዝብ ትምህርት ቤት የሚማር የባለስልጣን ልጅ የለም። በዝምታ ዕቃዋን ሰብስባ ድክም ባለ እርምጃ ከክፍላችን ወጣች። ደህና ሁኑ ልጆች አላለችም። የቤት ሥራችሁን ሳሰሩ እንዳትመጡ አላለችም። ሄደች። ደጓ መምህርታችን። ከ2 ወር በኋላ የርዕሰ መምህራችን አቶ ተክሉ ሰልፍ ሜዳ ላይ ቆሞ እንዲህ አሉ። በታላቅ ትጋትና የሙያ ፍቅር ላለፉት 28 ዓመታት ደከመኝ ሰለቸኝ ልረፍ ሳትል በመምህርነት ስታገለግል የቆየችው መምህርት ሐረጓ ባደረባት ሕመም ምክንያት በሕክምና ስትረዳ ቆይታ ትላንት ማታ ከዚህ ዓለም በሞት ተለይታለች። የ1 ደቂቃ የህሊና ጸሎት አሉና አቀረቀሩ። ሁሉም ሲያጎነብሱ ቀጥ ብዬ ርዕሰ መምህሩን አየኋቸው። እጃቸውን ወደ ኋላ አጣምሮ ፊት የተሰለፈውን ተማሪ አፍንጫ ሊነካ የደረሰ ቦርጫቸውን ቀስረው ሳያቸው እትዬ ሐረጓን በጭካኔ ያዋጧት መስሎ ተሰማኝ። ከነ ማጥፊያዋ፣ ከነ ጠሜናዋ፣ ከነ ጃንጥላዋ ገድሎ አንገት ማቀርቀር የህሊና ጸሎት የሚባል የማስመሰል ካባ ለብሶ ነው ሰልፍ ሜዳችን ላይ የሆነ ነገር ቀጭ ሲል ሰምቼ ቀስ ብዬ እንደገና ወደፊት ተመለከትኩ። ተደገመ። እትዬ ሐረጓን ተክታ የገባችልን ዋለም የምትባል ወጣት መምህርት ማስቲካ ነበረ። የቀጣዩ ዘመን ሌላ ግድ የለሽ ደወል። ታላቁ የሀገራችን የሥነ ጽሑፍ ምሁር ደበበ ሰይፉ ያረፈው ከ5 ዓመት በፊት በሚያዝያ ወር ነበር። ለራስ የተጻፈ ደብዳቤ ከደበበ ሰይፉ። ለራስ የተጻፈ ደብዳቤ። ጋሼ እንደምን ሰንብተሃል? ሥራውስ እንዴት ይዞሃል? ተስማምቶሃል? እስቲ በርታ። የአባባም ጸሎት ይሁንህ፣ ሰላሙን አይንፈግህ። ጋሼ ዛሬን ወረቀት ጽፍልህ ታግዬ እንዳይመስልህ የተፋታሁ ካያሌ ወራት ዝምታዬ በእግዜሬ በወገኔና በራሴ ካወጅኩት ኩርፊያዬ ካደበተኝ ስቃዬ ካነበዘኝ ምንዳቤ እንዳይመስልህ ያመለጥኩኝ ከብቸኝነት ግዞት ዋሻዬ። አሁንማ መች ዝምታ ብቻ፣ አሁንማ መች ኩርፊያ ብቻ፣ አሁንማ መች ብቸኝነት ብቻ። ፍርሃትም አሳጥቶኛል እምቆምበት ዳርቻ እምገባበት ስርቻ።
አንድ ወንድሜን አንተን ጠልቼ አይደል አለመጻፌ ምን ሊበጅህ ብዬ እንጂ ደህና ነኝ ብልህ ባፌ። አሁን ግን ፍርሃቴ ነው ይህን ደብዳቤ ላከው በዚህ መካነ ደይን ተቀብሬ እንዳልቀረው የዚህን ምድረ ፋይድ ታሪክ ሳላወጋ ሳልናገረው ይልቁንም የዓይኔን እውነት ለልቤ ያጫወትኩ ይመስለኝ ለራሴ ጻፍኩትን ደብዳቤ ለአንተ መላኩ አሰኘኝ። ጋሼ ከአንድ ዓመት በፊት ግብር ለመሰብሰብ ተቀጥሬ ወደዚህ ገጠር ስመጣ ስንቄን ጓዜን ቋጥሬ ይህን ታምር መች አስቤ ይህን ጉድ መች ጠርጥሬ አየህ ተዚያ ተከተማ ተቀምጠ ገጠር ሲባል ተቃሉ ትቀርጽ ይሆናል የልምላሜን ጣዖት በውሉ የወንዝ አረንጓዴውን የሳር የቅጠሉን ሁሉ በቅሬ በሰንበቴ በዕቁብ የነዋሪውን ተቃቅፎ በወንፈል በማኅበር በሰርግ በአንድ መቆም ተደጋግፎ የሐሴትን መና ተካፍሎ የፍቅርን ጽዋ ተዛርፎ ያሳይ ይሆናል የከተሜ ልምህ አግዝፎ። አሁን ያሳይ ይሆናል የከተሜ ልምህ ምናልባት ፏፏቴው ሲያሽቆለቁል ካለት ካናት ጭስ ሲፈትል ሲያስገመግም እንደማት እመር ብሎ ዘለቅ ብሎ ቋጥኝ ሲያርም ሲፈነግል እንደ ጠላት እንደ ጉልበቱ ውበቱ እንደ ውበቱ ጉልበቱ ይታይ ይሆናል ልቆ በኪነ ፍጥረቱ። በአረንጓዴው መስክ ላይ እምቦሳዎች ሲፈነጩ አዋፍ የዱር ጣፋጭ ልሳን በየዛፉ አናት ሲያፏጩ የእረኛው አሽንቱታ በየጎራው ትንቢት ሲያወራ የአራዊት ግሳት ግምግምታ በገመገሙ ሲደራ መኸሩ ሲዘናፈል እጅ ሲነሳ በነፋሱ እጽዋት ሲምነሸነሹ ቁንጯቸውን ሲነሳነሱ ይታሰብ ይሆናል ገጠር ሲባል መንፈሱ። የምሽት ጀንበር ስታቅማማ ምዕራብ ቤቷ ልትገባ ምድር ሲዳዳት ከል ጨርቋን ስባ ልትወስድ ከጊዜ አምባ አባቶች በየጉብታው ዘና ብለው ለምለም ሳር ላይ በደሊናቸው ዳሰው የአባቶቻቸውን ትውፊት ሙዳይ ሲያወርሱ ለልጆቻቸው የስብዕናን ቋሚ ምስናይ ብላይ በሌን ቁም ነዋይ የብሔርን ክብር ምስካይ ምስጣይ በሌን ቁም ሲሳይ ታይ ይሆናል የከተሜ ራእይ ሕልም መሳይ። የሕይወት ልብ በያው ድማው በጓጥ በስርጓ ጎጡ ባረሁ ላይ በገደሉ በፋልማው ላይ በዘብጡ ለቅጽበት ሳይሰናከል ሲንር ሲመታ በቅጡ ያሰማ ይሆናል የከተሜ ልምህ ቅንጡ። ግን ለአንድ አፍታ ነቅተህ ወርደህ ከከተሜ ልምህ ዙፋን ፍቀድልኝ ወንድምዬ እዚህ ምን እንዳለ እኔ ልንገርህ። አለት ስር ሰዶ አለት ወልዶ እዚህ አለት የኮረብታው አናት አለት የላይ የታቹ መሰረት ቢያው ድንጋይ ቢያሸቱ ድንጋይ ጎንበስ ቢሉ ድንጋይ ቀና ቢሉ ድንጋይ ዋእይ የሚያዘንብ ሰማይ ወንዞች ኩሬዎች የዋጥ ምስረኞች የሰው ያዋፍ በድን ታቅፈው የአራዊት መቃብር ሆነው ተኝተዋል አለት ጎድናቸውን አግጠው። አፈር የሕይወት አልፋ አፈር የሕይወት ሐሌታ አፈር የልምላሜ ኪነት ፍታ ተቋቱ ላይ ተሟጠጠ አፈጀ አበቃ አጠጠ። ስጋ ነበር አፈር የሚሆን በቁሙ አጥንት ያጣጣመው ጎን አለት ሆኖ ወደ አለት ተመለሰ ኮረት ሆኖ ፈሰሰ ጠጠር ሆኖ ተዳረሰ። አልተርፋለ ሰው ላሞራ አልተርፋለ ለጥምባንሳ ለጆቢራ ከላዩ መቅሰፍት ቸነፈር እያጓራ ከስሩ የድኝቶን እየድራ ውስጡ ውጪው ተረምጦ በመከራ ጽላሎት ስጋው ጽላሎት ነፍሱን አቅራ ወገሸ ሰው ከሰውነት ተራ እንደው ብቻ በድቀቱ ታዛቢነት እንደታፈነ እንደተከነ እንደባከነ እንደተነነ ጥርኛ አፈር ያርገኝ ምኞት ሆነ። ጋሼ ሰው ከልማዱ ተነቀለ ከባህሉ ተራቆተ መኖር ምን እንደሆን ሳተ በገዛ ታሪኩ ተረተ ከጓዳ
ካውድማ አንዲት ጥሬ ብትጠፋ የፍቅር ድምፁ ጠፋ፣ የፍቅር ድምፁ ከፋ፣ የእምነት ሚዛኑ ተደፋ። ባል ለሚስቱ ክንዱን አላንተርስ አለ፣ አባት ልጁን በፍርሃት አስተዋለ። ጋሼ በሉካንዳ ራጃይን ዘመድ ዘመዱን ሲመለከት ሰው አውሬ ነው ማለት ምንኛ አሰቃቂ እውነት፣ ልብን የሚፋጭር ስለት፣ ምንኛ አስቀያሚ እውነት፣ የሚለበልብ ቃር ግለት። ኧረ እግዚኦ በይህ ምድር ፋይዳ ምን ሰው ቀረ? ተፈጥሮ ያልገሰሰ፣ ሰብአዊነቱ ያልሻሸረ፣ አሻራው ያልሟለጠ፣ እንጥፍጣፊው ያላጠጠ፣ የእውነት እርሾ ያላረጠ፣ ችጋር ብቻ እንጂ ቀጠና፣ ደዌ ብቻ እንጂ ፈተና፣ ግዘፍ ነስቶ ነፍስ ዘርቶ የሚፋጭ፣ ከአላፍ የኬራ የሚጋጭ፣ ሌላማ ምን ሰው ቀርቶ፣ ሌላማ ምን ፍጡር ተገኝቶ። ነባር መልኩን አቆይቶ ቀለሙን የያዘ አካቶ፣ ተምጸት አምድ ያላኖረ ያበክሮ ስሙን ጸንቶ በቅቶ፣ ኧረ ምን ፍጡር ቀርቶ፣ ኧረ ምን ሰው ተገኝቶ። የዚህ ሁሉ ጎግ ዕድል አንድም ብዙም ሆና ተሰብራ፣ ማንም ማንን አይጠራ። ቀድሞ ለራሱ ማን ሆነና ማን ለማን እጁን ሊዘረጋ፣ የማንን ጦርነት ማን ሊዋጋ። በአንድ ተሰድሮ ሲያመም ሲታመስና ሲጠበስ፣ ማን ነው ለማን ሞት የሚያለቅስ? እንባስ ምንድነውና አስለቅሶ፣ ከእንጉርጉሮ ባለፈ እንጉርጉሮ የስሜት ዝሃው ተበጥሶ፣ ሕሊና ከዘለለት ልማዱ ተፋልሶ በራስ ቁስል ጉም ተላብሶ። እንባስ ምንድነውና አስለቅሶ። ጋሼ ኧረ ምንኛ ታምራለ! ተፈጥሮ ቀደም ባሏን እንደ ግትቻ ወዲያ ጥላ፣ በሞትና በሕይወት መሃል የትንግርት መንደር ከልላ፣ ያልኖረ ወይም ያልሞተ የሚሰኝ ፍጡር አክታ፣ ስታደድበን ስታሞኘን ለደረቅ ሕሊናችን ጋርዳ ዘግታ፣ ተፈጥሮ የጊዜ ንፋስ ከጭብጣችን እንቁ ስትቀማ፣ ኩራዛችንን ስታጠፋ ስትጥለን በጨለማ፣ አይለየን አንዳንዴ ግብሯ አይታወቀን አልፎ አልፎ ስሟ። ቋንቋም እኮ ዲዳ ነው ገጿን መለየት የተሳነው፣ እንቆቅልሿን መፍታት ያቃተው፣ ድምጿን ማወቅ የገደደው። ስፔክትረም የብርሃን ርችት ቀስተ ደመና ሲነጣጠል በቀለማት ሲበታትን እንደ ፋና፣ ማን አወቀው ማንስ ለየው የዛን የጽልመት ገበና። እናም ቋንቋም የስልጣኔ ቁራኛ፣ የስልጣኔ ተጓዳኝ፣ የስሜት እውነትን ገዳይ ነው፣ የዓይንን ገሃድ እውነት አፋኝ። ጋሼ እኔስ አዘንኩ ለዚህ አምባ፣ እኔስ አዘንኩ ለዚህ ዘመን፣ ለሚፎክት ለሚያቃስት በመጻጓ እንደረመን፣ ለሚሰቃይ ለሚታመም በአላፍ ደዌ ሰቀቀን። እኔስ አዘንኩ ለዚህ አምባ፣ እኔስ አዘንኩ ለዚህ ዘመን። ሕፃናት መንቆር ማጉርጥ ባወጡበት፣ አጥንት በተገተጉበት፣ በድንበላ በሆኑበት፣ እርመበላ በተባሉበት፣ እኔስ አዘንኩ ለዚህ ዘመን። እናቶች ሰብናቸውን በጠረጠሩበት፣ እንደ ትኋን እንደ ቅማል እጭ በፈለፈሉበት፣ የእንግዴ ልጅ እንደ ሕፃን በታቀፉበት፣ የራሔልን እምባ በዋጡበት፣ እኔስ አዘንኩ ለዚህ ዘመን። አባቶች በነጭ ጠጉራቸው ባፈሩበት፣ አድባራቸውን በረገሙበት፣ ሕልማቸውን በተሳቀቁበት፣ የአበሻ ማቅ ቱቤት በተፈተለበት፣ ነጭ ማተብ በተገመደበት፣ እኔስ አዘንኩ ለዚህ አምባ፣ እኔስ አዘንኩ ለዚህ ዘመን። የታሪክ ደረባ ሲከፈት የታሪክ መዝገብ ብራና፣ መቼም ሳያኖረው አይቀርና ሳይከትበው አይዘነጋውና፣ ምንድነው ብሎ ይጥራው ይህን ዘመነ መንሱት ይህን ዘመነ ፈተና። ይበቅል ይሆን ከዚህ ጠፍ ላይ ከዚህ መና ከዚህ ሆና፣ ተስፋ ማድረግን የሚያቅ ህልው ሳቅ የሚያቅ ስብዕና፣ የሰላም ሪቅ የጤና የፍቅር የአንድነት ጋዘና። ይበቅል ይሆን በትንሣኤ እንድናምን፣ ያሸት ይሆን አዝመራው ያፈሩ ይሆን ተክሎቹ፣ ያብቡ ይሆን እጽዋቱ፣ ይተሙ ይሆን ንቦቹ ይዘምሩ ይሆን ወፎቹ። በትንሣኤ እንድናምን ይደራ ይሆን
ኮከበ ጽባህ የእንቁጣጣሽ ችቦ በእምነት ባለኝታ ጉንጉን ተውቦ በቀስተ ደመና ተከቦ ተሞሽሮ ባደይ ወርቀ ዘቦ ይደራ ይሆን ይኖር ይሆን ወይ አርማ ይኖር ይሆን ወይ ባንዲራ ሰውን የመሰለ ቀለም ያለው ሰውን የመሰለ አሻራ ማይወድቅ ማይታጠፍ ሰንደቅ ማይከስም ማይዳፈን ዳመራ ይኖር ይሆን ጋሺ የከተሜ ልምህ ከፊት ካልተጨፈቀ እንደ ጅብራ ይታይ ወንድምዬ የዚህ ሕዝብ አሳር መከራ ምንም እንኳን የምጽአት ቢሆን የናንተና የሱ መታደም አብሮ ምንም እንኳን አንድነታችሁ ቢሆን የባብ የጓጉንቸር ኑሮ መሰልጠን መሰይጠን ሳይሆን አይናችሁ ይከፈት ዘንድሮ ለናንት ማዳበሪያ ሆኖ ኮዙ አልፎ ራሱን የገበረ አንደበቱ እንደ በሬው በዝማም ታስሮ የኖረ የዋህ ፍጡር ጉልጥምቱ ነው እዚህ የቀረ አሰር ፍቅፋቂው ነው እዚህ ያደረ በሞቱ እንደዋጃችሁ በንጥፈቱ እንዳፋፋችሁ በዋይታው እንዳሳቃችሁ በጣመኑ እንዳሳረፋችሁ በጻረ ሞት ጣቱ ሳይጓጉጣችሁ በለት ጥርሱ ሳይቦጭቃችሁ እስቲ በሉ ምንድናለ በጃችሁ በተራችሁ እስቲ በሉ ለጥያቄው ምንድነው መልሳችሁ አሁን ዛሬም ከከተማችሁ የሙታን ገዢ ፈላጭ ቆራጭ አሳሪ የሞተውን አሟች የተቀበረውን ቀባሪ ያስከሬናት ግብር አስከባሪ የሙታን ላብ አቅራሪ ስትልኩ ሳይ የብድ ሳቅ ያስቀኛል መሰሪ ወጋችሁን ማዋቄ ጠልቆ ይወጋኛል ግና ድሮም እንጂ በአንበሳ መንጋጋችሁ በነብር ማጉርጣችሁ በጥንባንሳ መንቁራችሁ በላሽ በባብ ምላሳችሁ በጊንጥ በዘንዶ ጅራታችሁ በገበሎ ትንፋሻችሁ በሌላማ ማን ሊያውቃችሁ ከቶዚ ማን ምን አለው ከናንተ ወሬ አሉባልታ ከናንተ ዝባዝንኬ ቀረርቶ ከናንተ ሽለላ ድንፋታ ከናንተ ጅኒ ቁልቋል ከናንተ ተረብ ሩምታ አሁን እንደ ተረታችሁ የደላው ሙቀያኝካል ሕይወትን በመታደግ ሳይሆን በጥናቷ ብቻ ይረታል እና እዚያው እርስ በርሳችሁ ብትመሳጠሩ እጹብ ድንቅ ታምር ብትለፍፉ ተረታችሁን ብትዋጉ በኔነት ማራቶን ብትዳፉ በቋንቋ ስለት ብትዋጉ ለክብር ለስም ብትዳሙ ብትጋፉ ባለው ባይነት ብትፏድዱ ብትጣፉ በዚህ ሙት ሕዝብ በድክመቱ ብትልቁ በፈተናው ብትበልጡ በሱ ውድቀት እናንተ ርካብ ብትረግጡ በብሶቱ ብትፈይዱ በመክሊቱ ብትነግዱ ይህ ፍጹም ባድማ ይህ ፍጹም ድቅድቅ ጨለማ የሚበራ እንዳይመስላችሁ በእናንተ የስሙላ ቁራጭ ሻማ ግን መጋረጃው ያልተነሳ ተውኔት ያልተፈታ እንቁቅልሽ ያለውና ጨለማ ንፋስ እሳተ ገሞራን ሊታቀፍ ይችላልና ጠፍ ባድማ አይን ያለው ልብ ያለው ያስተውል ጆሮ ያለው ይስማ ጋሺ ምናልባት ፊትህ ቅጭም ቢል በደብዳቤ የእውነት ምሬት ነው ዋቤ እና በልደናውን ይህን ደብዳቤም ማኑርልኝ እናንተ ጋር ላለው እኔነቴም ነውና የተጻፈልኝ